ሰላም ጤና ይስጥልኝ እንዴት ናችሁ የአቡጊዳ ቤተሰቦች ቴዲ ነኝ በዛሬው ፕሮግራማችን እንግዲህ እንዴት አድርገን እጅግ በጣም በቀላሉ በአጭር ጊዜ ውስጥ ገንዘብ መስራት የሚችል የዩቲዩብ ቻናል እንዴት አድርጋችሁ መክፈት እንደምትችሉ በዚህ ቪዲዮ አሳያችኋለሁ በዚህ ቪዲዮ እንግዲህ በስልካችሁ ወይም ደግሞ በኮምፒውተራችሁ እንዴት አድርጋችሁ በቀላሉ ይሄንን ገንዘብ መስራት የሚችለውን የዩቲዩብ ቻናል በአጭር ደቂቃ ውስጥ እንዴት መክፈት እንደምትችሉ እናያለን ይሄ ቪዲዮ ለበርካታ ጀማሪ ዩቲዩበሮች እንደዚሁም ደግሞ አዲስ መክፈት ለሚፈልጉ ሰዎች በአዲሱ የዩቲዩብ ህግ መሰረት እንዴት አድርገን ቻናል መክፈት እንደምንችል አሁን እናያለን ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳይረሳ ይሄን ቪዲዮ ላይክ እና ሼር እናደርጋለን አሁን ወደ ጉዳያችን እንገባለን ክብሮን ቻናላችን ቤተሰቦች ቅድም መግቢያ ላይ እንዳልኳችሁ እንግዲህ እጅግ በጣም በርካታ ሰዎች በአዲሱ የዩቲዩብ ህግ መሰረት እንዴት አድርገን ቻናል መክፈት እንደምንችል ጠይቀውኝ ነበር ይሄው እንግዲህ ቪዲዮ ሰርተናል ይሄንን ቻናል እንግዲህ በስልካችሁ ያለምንም ኮምፒውተር እንደዚህም ደግሞ ያለምንም ስልክ ደግሞ በኮምፒውተርም እንዴት አድርጋችሁ መክፈት እንደምትችሉ ነው ማሳያችሁ ከዚህ በፊት እንግዲህ ክብሮን ቻናላችን ቤተሰቦች የዩቲዩብ ቻናል አከፋፈት የሚል ቪዲዮ ሰርቼ ነበር እሱ ቪዲዮ እንግዲህ እንደምትመለከቱት 525000 ሰዎች ተመልክተውታል ከ18000 በላይ ላይኮችም አሉት እጅግ በጣም ብዙ ሰዎች ተጠቅመውበታል በዚህ ቻናል አከፋፈት እንግዲህ በጣም በቀላሉ ገንዘብ መስራት የሚያስችል ቻናል እንከፍታለን ማለት ነው በርካታ ሰዎች እንግዲህ ምን ብለው ነው የሚጠይቁት የዩቲዩብ ቻናል ለመክፈት የሚያስፈልጋችሁ አንድ መሰረታዊ ነገር ምንድነው ስልክ ቁጥር ነው ቬሪፋይ ማድረጊያ አንድ ስልክ ቁጥር ያስፈልጋችኋል ከዚህ በፊት ኢሜል ያልተከፈተበት ስልክ ቁጥር ቢሆን ይመረጣል እንደዚሁም ደግሞ ስልካችሁን ወይም ደግሞ ኮምፒውተራችሁን በመጠቀም በቀላሉ መክፈት ትችላላችሁ አሁን ወደ ፕሮሰሱ እናልፋለን እንደምትመለከቱት እንግዲህ አሁን የምገኘው ጎግል ላይ ነው www.google.com ብላችሁ ትገባላችሁ በስልካችሁ ግን የምትጠቀሙ ክብሯን ቻናላችን ቤተሰቦች ይሄን ነገር ካላረጋችሁ እኔ የማየው ነገር እያያችሁ ማስተካከል አትችሉም አሁን በማሳያችሁ መንገድ ማስተካከል ትችላላችሁ በመጀመሪያም እንደምታረጉት ስልካችሁ ላይ ከሄዳችሁ በኋላ Google Chrome የተባለውን አፕሊኬሽን ትከፍቱና ከላይ እንደምትመለከቱት ሶስቷን ነጠብጣብ በመንካት ወደ ዲስክቶፕ ሳይት ትቀይሩታላችሁ ከዛ በኋላ ልክ አሁን እኔ በኮምፒውተር ላይ እንደማየው እያያችሁ ማስተካከል ትችላላችሁ አሁን መገኘው እንግዲህ እንደምትመለከቱት www.google.com የተባለው ዌብሳይት ላይ ነው ከዛ በኋላም እንደምታረጉት እዚህ በቀኝ በኩል ከላይ እንደምትመለከቱት ሳይን ኢን የሚል ቦታ አለ ለአንዳንድ ሰዎች ግን የዩቲዩብ ቻናላችሁ ከዚህ በፊት የከፈታችሁት የዩቲዩብ ቻናል ካለ ፕሮፋይሏን በመንካት አድ አካውንት የሚለው ቦታ ጋር የምትመጡት ማለት ነው ስለዚህ እዚህ ጋር መጥቼ እኔ ሳይን ኢን ምለውና ካታ እንደምትመለከቱት እንግዲህ ክብሮን ቻናላችን ቤተሰቦች ሳይን ኢን የሚለውን ስመርጠው ይሄ ነገር ይከፈትልኛል እዚህ ጋር እንግዲህ ሳይን ኢን ለማድረግ ነው አሁን ምናረጋው ምንድነው ከኢሜሉ ጀምሮ የዩቲዩብ ቻናል ለምንከፍተው ስለዚህ ምንድነው ምናረጋው እዚህ ከታች ትመጡና እንደምትመለከቱት ክሬት አካውንት የምትል ቦታ አለች እዚህ ጋር የምትመለከቷትን ክሬት አካውንት የምትሏን አንድ ጊዜ ክሊክ አድርጋችሁ ትከፍቷታላችሁ እንደምትመለከቱት እንግዲህ ሶስት አይነት አማራጮች ይመጣላችኋል ፎር ማይ ፐርሰናል ዩዝ የሚል አለ ፎር ማይ ቻይልድ የሚልና ፎር ወርክ ኦር ቢዝነስ የሚል አለ ስለዚህኛ ምናረጋው የቱ ጋር ነው እዚህ ጋር መታችሁ ፎር ማይ ፐርሰናል ዩዝ የምትለው ቦታ ጋር መጀመሪያ ላይ ያለችዋን ትመርጧታላችሁ ክብሮን ቻናላችን ቤተሰቦች እንደምትመለከቱት እንግዲህ አሁን አካውንታችንን ክሬት የምናደርግበት ቦታ ተከፍቶልናል እዚህ ጋር እንግዲህ ፈርስት ኔም የሚል ቦታና ላስት ኔም የሚል ቦታ አለ እዚህ ጋር የምትሞሉት የዩቲዩብ ቻናላችሁን ስም ሳይሆን የዩቲዩብ ቻናላችሁንም ስም መጠቀም ትችላላችሁ ግን የናንተ ስም ቢሆን ይመረጣል ይሄ ማለት የዩቲዩበሩ ስም ማለት ነው ስለዚህ ይሄን ቻናል የምከፍተው ናቲ ለሚባለው ጓደኛዬ ስለሆነ እዚህ ጋር ናቲ ብዬ ጽፍለታለሁ እዚህ ጋር ደግሞ የአባቱን ስም ጽፋለሁ የአባቱ ስም እንግዲህ አድማሱ ነው ስለዚህ እዚህ ጋር አድማሱ ብዬ ጽፋለሁ ማለት ነው እንደምትመለከቱት እንግዲህ ናቲ አድማሱ ብዬ በሚገባ ጽፍ ያለው ከዛ በኋላ እዚች ጋር መጥቼ ከታች ኔክስት ምትሏ አመርጣታለሁ አሁን ደግሞ እንደምትመለከቱት ሁለተኛው ስቴፕ ጋር የምንገኘው እዚህ ጋር እንግዲህ ቤዚክ ኢንፎርሜሽን ወይም ደግሞ መሰረታዊ የሚባለውን ኢንፎርሜሽናችንን የምንሞላበት ቦታ ነው ብዙ ሰዎች እዚህ ጋር ይሸወዳሉ ምንድነው የምታደርጉት እድሜያችሁን ከ18 ዓመት በላይ አድርጋችሁ የግድ መምራት አለባችሁ ምክንያቱም ሞኔታይዝ ለመሆን ወይም ደግሞ ዩቲዩብ ላይ ቪዲዮዎችን በትክክል ለመጫን እድሜያችሁ ከ18 ዓመት በላይ እንዲሆን ዩቲዩብ ይፈልጋል ስለዚህ እዚህ ጋር የተወለዳችሁበትን ወር ትክክለኛ ወርና ዓመተ ምህረቱን በትክክል ትሞላላችሁ ማለት ነው ስለዚህ ወንድማችን እንግዲህ የተወለደው ሜይ ላይ ነው ሜይ 1 ብሎኛል ስለዚህ ሜይ 1 ለዋለው ከዛ በኋላ እዚህ ጋር ደግሞ ዓመተ ምህረቱን ጽፋለሁ ማለት ነው 1980 ብሎኛል ስለዚህ 1980 አድርጌ እሞላለሁ እዚህ ጋር ደግሞ ጀንደር የሚለው ቦታ ጋር ትመጡና ወንድ ወይም ሴት ሚሊዮን ይፈልጋችሁትን ትመርጣላችሁ ከታች እንደምታዩት ኔክስት የምትሏን አንድ ጊዜ ክሊክ አርጋታለሁ ክብሮን ቻናላችን ቤተሰቦች አሁን እንደምትመለከቱት ሶስተኛው ስቴፕ ጋር የምንገኘው እዚህ ጋር ደግሞ ኢሜል አድሬሳችንን ስሙን የምንመርጥበት ቦታ ነው እዚህ ጋር እንደምትመለከቱት እንግዲህ choose your gmail address ይላል እንደምታዩት ስማችንን የምንመርጥበት ነው የኢሜላችንን ማለት ነው እዚህ ጋር እንግዲህ ዩቲዩብ ራሱ ወይም ደግሞ ጎግል ራሱ ሰጀስት ያደርጋችሁ ሁለት ኢሜሎች መጥተዋል በስማችሁ ማለት ነው ናቲ አድማሱ ብያችሁ ነበር አሁን እዚህ ጋር እንደምትመለከቱት የመጀመሪያው ሰጀሽን ናቲ አድማሱ 6 ይላል እዚህ ጋር ደግሞ አድማሱ ናቲ 3229 ይላል ስለዚህ እናንተ የምትፈልጉትን ኢሜል ክሬት ማድረግ ከፈለጋችሁ ደግሞ በእናንተ ስም እዚህ
ጋር መታችሁ create your own gmail የምትለዋን በመንካት እዚህ ጋር እንደምትመለከቱት የምትፈልጉትን ኢሜል ትጽፋላችሁ ማለት ነው። በቀላሉ እናንተ ማስታወስ የምትችሉትን ማትረሱት ቢሆን ይመረጣል፣ ማስታወስ የምትችሉትን ትመርጣላችሁ ማለት ነው። ስለዚህ ክብሯን የቻላችሁ ቤተሰቦች ጊዜያችን ለመቆጠብ እዚህ ጋር እኔ ጎግል ራሱ የመረጠልኝን natiadmasu6@gmail.com የተባለውን የመጀመሪያውን ኢሜል እመርጥና እዚህ ጋር መጥቼ ከታች ኔክስት እለዋለሁ ማለት ነው። ክብሯን የቻላችሁ ቤተሰቦች እንደምትመለከቱት ደግሞ አሁን የምንገኘው እጅግ በጣም ወሳኝ የሆነ ቦታ ላይ ነው። ይሄ ምንድነው? create a strong password ይላል። እዚህ ጋር ፓስወርዳችንን ክሬት የምናደርግበት ቦታ ነው። ለመሆኑ ስትሮንግ ወይም ደግሞ ጠንካራ የሚባለው ፓስወርድ ምን አይነት ነው የሚለውንም በዚህ ቪዲዮ ያሳያችኋለሁ። እዚህ ጋር እንደምታዩት ሁለት ቦታ እንድጽፉለት ይፈልጋል ፓስወርድ የሚፈልገው ምንድነው? ይሄ ሎወር ኬዝ እና አፐር ኬዝ የሚባሉ ፊደሎችን ይፈልጋል። ካፒታል ሌተር፣ ስሞል ሌተሮች እንደ ሃሽታግ እና አት የመሳሰሉ ነገሮችን ይፈልጋል ማለት ነው። ስለዚህ የዶላር ምልክት ሊሆን ይችላል፣ የሆኑ ካራክተሮችን አብራችሁ መጨመር ይኖርባቸዋል። እንደዚሁም ደግሞ ቁጥሮችን ብታካቱበት ስትሮንግ የሆነ ፓስወርድ ይሆናል ማለት ነው። ስለዚህ ባጭሩ ምን ማለት ነው? ሰዎች ሊገምቱት የማይችላቸው ለምሳሌ ናቲ ከሆነ ስሙ 1980 ኮልኩት የልደት ቀን ናቲ 1980 ብዬ ብል ብዙ ሰዎች ሊገምቱት ይችላሉ ማለት ነው። ፓስወርዱን የሚያውቁት ሰዎች ሊገምቱት ስለሚችሉ የማይገመት አይነት ስትሮንግ የሆነ ፓስወርዶችን ክሬት ማድረግ ይኖርባቸዋል ማለት ነው። በመቀጠል እንደምታደርጉት ማረጋገጥ ከፈለጋችሁ እዚህ ጋር ሾው ፓስወርድ የምትሏን ቦታ በመንካት በጣም በቀላሉ በፊደል ፓስወርዶቹን ማየት ትችላላችሁ ማለት ነው። በመቀጠል እንደምናደርገው እዚህ ከታች መተን እንደምትመለከቷት ኔክስት የምትላለች ኔክስት የምትሏን አንድ ጊዜ ክሊክ እናደርጋታለን። ክብሯን የቻላችሁ ቤተሰቦች እንደምትመለከቱት እንግዲህ አሁን ደግሞ በጣም ወሳኝ የሆነ ኢንፎርሜሽን እናስገባበት ቦታ ነው የምንገኘው። ይሄ ምንድነው? በስልክ ቁጥራችን ቬሪፋይ እንድናደርግ ዩቲዩብ ይፈልጋል። ስለዚህ እዚህ ጋር መታችሁ የምትከፍቱበትን አገር እዚህ ጋር ባንዲራዋ ቦታ ላይ ክሊክ በማድረግ የምትከፍቱበትን አገር ትመርጣላችሁ። ለምሳሌ እኔ የምከፍተው ኢትዮጵያ ላይ የሚገኘው ጓደኛዬ ስለሆነ ከሀገሮች ውስጥ ኢትዮጵያ የምትለው ላይ አደርገዋለሁ። እንደምታዩት ኢትዮጵያ የምትለው መርጣለሁ። ከዛ በኋላ እንደምታዩት ራሱ +251 ብሎ ጨምሮልኛል። እዚህ ጋር ስልክ ቁጥሩን አስገባለሁ የልጁን ማለት ነው፣ ወይም ዩቲዩብ የሚከፍተውን ሰው ስልክ ቁጥር ማለት ነው። ክብሯን የቻላችሁ ቤተሰቦች እንደምትመለከቱት እንግዲህ አሁን በሚገባ ስልክ ቁጥሩን አስገብቻለሁ። እርግጠኛውኑ ስልክ ቁጥሩ በትክክል እንደጻፋችሁ ማለት ነው። ከዛ በኋላ እንደምናደርገው እዚህ ከታች መተን ኔክስት የምትሏን አንድ ጊዜ ክሊክ እናደርጋታለን። እንደምትመለከቱት አሁን 6 ዲጂት ያለው ወይም ደግሞ 6 ቁጥሮችን የያዘ ቁጥሮች ልኬልሃለሁ ወደ ስልክ ቁጥርህ ብሎኛል ጂሜል፣ ግን እስካሁን ድረስ አልደረሰኝም። አንዳንድ ሰዎች ምናልባት ላይደርሳችሁ ይችላል። አሁን እንዳልደረሰኝ ለአንዳንድ ሰዎች ላይደርሳችሁ ስለሚችል በስልካችሁ ያ ኮድ ካልደረሳችሁ ምን ታረጋላችሁ? እዚህ ጋር መተን ከታች እንደምታዩት ጌት ኒው ኮድ የምትላለች እሷን አንድ ጊዜ መልሳችሁ ክሊክ ታርጓታላችሁ። እንደምታዩት ስልክ ቁጥሩ ትክክል እንደሆነ ድጋሚ ቼክ አድርጉ ይላችኋል። እርግጠኛ መሆን አለባችሁ። ቅድም እንደነገርኳችሁ ስልክ ቁጥሩን እርግጠኛ ከሆናችሁ በኋላ በድጋሚ መታችሁ ኔክስት ትሉታላችሁ ማለት ነው። እንደምትመለከቱት እንግዲህ አሁን በድጋሚ አዲስ ኮድ ልኬልሃለሁ ብሎኛል። ስለዚህ ተመልሼ ስልኬ ላይ ሄጄ ኮዱ እንደመጣ አያለው ማለት ነው። ክብሯን የቻላችሁ ቤተሰቦች እንደምትመለከቱት እንግዲህ በድጋሚ ላክልኝ ስለው በሚገባ ኮድ ልኮልኛል። ኮዱን የመጣላችሁን እዚህ ጋር በሚገባ በትክክል ካስገባችሁ በኋላ በመቀጠል እንደምታደርጉት እዚህ ጋር መታችሁ ኔክስት የምትሏን ትነኳታላችሁ። በመቀጠል እንግዲህ እንደምትመለከቱት እዚህ ጋር ሪከቨሪ ኢሜል አድ ማድረግ የምትችሉ ከሆነ ወይም ከዚህ በፊት ሌላ ኢሜል አድሬስ ካላችሁ እዚህ ጋር ብትከቱት ይመረጣል። ምክንያቱም ይሄኛው ኢሜል አድሬሳችሁ ቢሰረቅ ወይም ደግሞ ሃክ ቢደረግ የዩቲዩብ ቻናላችሁን በዛኛው ኢሜል አድሬሳችሁ ሎጊን እንድታደርጉ ዩቲዩብ ይፈቅድላችኋል። ስለዚህ ሪከቨሪ ኢሜል አድሬስ ካላችሁ እዚህ ጋር በማስገባት ኔክስት ትሉታላችሁ ማለት ነው። ለጊዜው ግን ሪከቨሪ ኢሜል ይሄ ወንድማችን ስለሌለው እዚህ ጋር መጥቼ ከታች ስኪፕ የምትሏን መርጣታለሁ። ክብሯን የቻላችሁ ቤተሰቦች አሁን ደግሞ እንደምትመለከቱት ሌላ ስልክ ቁጥር አድ ማድረግ የምትፈልጉ ከሆነ ወይም ደግሞ መጨመር የምትፈልጉ ከሆነ እንደ ሪከቨሪ እንደቀድሙ እንደ ኢሜሉ ማለት ነው ሌላ ስልክ ቁጥር መጨመር የምትፈልጉ ከሆነ ደግሞ እዚህ ጋር መክተት ትችላላችሁ። አሁን ይሄ ወንድማችንም መክተት ስለማይፈልግ እዚህ ጋር መጥቼ ከታች ኔክስት የምትሏን እመርጣታለሁ። እንደምትመለከቱት እንግዲህ ሪቪው ዩር አካውንት ኢንፎ ይላል። እንደምታዩት ስማችሁ ይሄ ነው፣ ኢሜል አድሬሳችሁ ደግሞ ይሄ ነው ብሎ አስታውሱ እያላችሁ ይገኛል። ስለዚህ ስክሪንሻት መያዝ ካለባችሁም ኢሜል አድሬሳችሁ እንዳይጠፋባችሁ በእርግጠኝነት ስክሪንሻት አድርጋችሁ ብትይዙት ሪኮመንድ አደርጋችኋለሁ። ማስታወስ የምትችሉት ከሆነ ደግሞ መዝለል ትችላላችሁ። ከዛ በኋላ እዚህ ጋር መተን ከታች ኔክስት የምትሏን እንመርጣታለን። እዚህ ጋር ደግሞ እንደምትመለከቱት ራሱ ፐርሰናላይዜሽኑን ልሙላላችሁ ወይስ ደግሞ እናንተ ማስተካከል ትችላላችሁ እያለ ነው የሚገኘው። ስለዚህ እኔ ሪኮመንድ ማድረጋችሁ ምንድነው እዚህ ጋር ኤክስፕረስ ሚትሯን ብትመርጧት አሪፍ ነው። ምክንያቱም ራሱ ዩቲዩብ ራሱ ሃንድል ያደርግላችኋል ሴቲንጎቹን ሁሉ ነገር ማለት ነው። ስለዚህ እዚች ጋር መጥቼ ኤክስፕረስ ፐርሰናላይዜሽን የምትሏን እሷን አንድ ጊዜ ክሊክ ታረጓትና ከታች መተን እንደምታዩት እዚች ጋር ኔክስት የምትላለች ኔክስት የምትሏን ትመርጧታላችሁ። በመቀጠል እንግዲህ እዚህ ጋር እንደምታዩት ወደ ታች ዝቅ ብላችሁ ማንበብ ትችላላችሁ። የተለያዩ ስለ ህጎቻቸውና ስለ አሰራሩ ነው ሙሉ ነገር የሚነግራችሁ ማለት ነው። ትንሽ ወደ ታች ዝቅ ካረጋችሁ በኋላ ከታች መታችሁ ኮንፈርም የሚለውን ትመርጣላችሁ።
በመቀጠል ደግሞ እዚህ ጋር እንደምታዩት ፕራይቬሲ ኤንድ ተርምስ አለ። ዩቲዩብ እንግዲህ የራሱ የሚተዳደርበት ደንብና ስርዓትና ህጎች አሉት። እነሱን ህጎች መስማማት አለብን ከዩቲዩብ ጋር ወይም ደግሞ ጎግል ከሚባለው ድርጅት ጋር በአጠቃላይ ለመስራት እነዚህን ነገሮች በደንብ መስማማት ይኖርብናል። ስለዚህ ይሄን ነገር አክሰፕት ብለን ማለፍ አለብን። ትንሽ ወደ ታች ዝቅ ካረጋችሁ በኋላ እናንተ ማንበብ ትችላላችሁ። ስለዚህ የተመለከቱ ቪዲዮዎች ያው እዚህ ቻናል ላይ ስላለ ማየት ትችላላችሁ። ስለዚህ እንደምናደርገው እዚህ መጨረሻ ላይ ከመጣችሁ በኋላ ከታች እንደምታዩት አይ አግሪ የምትል ቦታ አለች። አይ አግሪ የምትለዋን አንድ ጊዜ ክሊክ ታርጓታላችሁ። ክብሮን የቻናላችን ቤተሰቦች አሁን እንግዲህ በሚገባ ኢሜል አድሬሳችንን ክሬት አድርገን ጨርሰናል። ስለዚህ አሁን የምናደርገው ስቴፕ ምንድነው? የዩቲዩብ ቻናላችንን ክሬት የምናደርግበት ስቴፕ ነው። ክብሮን የቻናላችን ቤተሰቦች አሁን የምናደርገው ምንድነው? የዩቲዩብ ቻናላችንን ክሬት የምናደርግበት ቦታ ነው። እዚህ ጋር እንደምትመለከቱት እንግዲህ ኤን የምትል ፊደል አለች። ምክንያቱም የዚህ ዩቲዩበር ስሙ ናቲ ስለሆነ ኤን ብሎ ይመጣላችኋል። ለምሳሌ ፎዚያ የምትባል ከከፈተች ኤፍ ብሎ ይመጣል። አብርሃም የሚባል ከከፈተ ደግሞ ኤ ብሎ ይመጣል ማለት ነው። ስለዚህ እዚች ጋር ኤን የምትለዋን ቦታ ተነኳትና የሚመጡላችሁ ዝርዝሮች አሉ። እዚህ ጋር እንደምታዩቸው ኢሜል አድሬሳችሁ ይመጣል፣ ስማችሁ ይመጣል። በመቀጠልም እንደምታደርጉት እዚህ መጀመሪያ ላይ እንደምታዩት እንግዲህ ክሬት ኤ ቻናል የምትል ቦታ አለች። እዚች ጋር እጅግ በጣም ወሳኝ የሆነች ቦታ ነች። ስለዚህ እዚች ጋር መታችሁ ክሬት ኤ ቻናል የምትለዋን አንድ ጊዜ ክሊክ ታርጓታላችሁ። እንደምትመለከቱት እንግዲህ አሁን ቻናላችንን ክሬት የምናደርግበት ቦታ ነው የምንገኘው። እዚህ መጀመሪያ ላይ ምንድነው የሚለው አፕሎድ ፒክቸር የሚል ቦታ አለ። እዚህ ጋር ፕሮፋይል ፒክቸራችሁን የምትከቱበት ቦታ ነው። ስለዚህ ለዚህ ቻናል ፕሮፋይል ፒክቸር ስላዘጋጀውለት ፕሮፋይል ፒክቸር አስገባለሁ። ግን ፕሮፋይል ፒክቸር ካላዘጋጃችሁ ሌላ ቀንም በኋላ መጨመር ስለምትችሉ መዝለል ትችላላችሁ። እኔ ግን እዚህ ጋር ፕሮፋይል ፒክቸር አስገባለሁ። እንደምታዩት እንግዲህ ፕሮፋይል ፒክቸሩን ሳስገባ ሪሳይዝ አድርገው ወይም ደግሞ ቦታውን አስተካክል ይላል። ስለዚህ እንደምፈልገው ቦታውን አስተካክላለሁ። እንደምታዩት እንደዚህ አድርጌ ካስተካከልኩት በኋላ የምፈልገው ቦታ ጋር ክብ ውስጥ መግባቱን እርግጠኛ ከሆንኩ በኋላ ከታች መጥቼ እንደምታዩት እዚህ ጋር ደን የምትል ቦታ አለች። ደን የምትለዋን መርጣታለሁ። ራሱ እንግዲህ አውቶማቲካሊ ፎቶውን ፖስት ያደርጋል ማለት ነው። እንደምታዩት በሚገባ ገብቷል። አሁን እዚህ ጋር እንግዲህ ቤዚክ የሚባለውን ነገር የምናስተካክልበት ነው። እዚህ ጋር ኔም የሚል ቦታ አለ። ይሄ የመጀመሪያው ቦታ ላይ ኔም የሚለውን ስማችሁን አጥፍታችሁ የዩቲዩብ ቻናላችሁን ስም ማድረግ አለባችሁ። የግድ ነው። የዩቲዩብ ቻናላችሁን ስም እዚህ ጋር ነው በትክክል መምረጥ የሚኖርባችሁ ማለት ነው። በቀላሉ መያዝ የሚችል የዩቲዩብ ቻናል ስም ቢሆን ይመረጣል። ስለዚህ ናቲ የፈለገው እንግዲህ ኢትዮ ላቭ የሚባል የዩቲዩብ ቻናል እንዲኖረው ነው የፈለገው። ስለዚህ እዚህ ጋር መጥቼ ኢትዮ ላቭ ብዬ ጽፍለታለሁ ማለት ነው። እንደምትመለከቱት እንግዲህ ኢትዮ ላቭ ብዬ ጽፌለታለሁ። ኢትዮ ላቭ ብዬ በሚገባ አስገብቻለሁ። በመቀጠል እንግዲህ ከታች እንደምታዩት ሃንድል የሚል ቦታ አለ። ይሄም ማለት ምን ማለት ነው? ከስተም ዩአርኤል ክሬት የምናደርግበት ቦታ ነው። ራሳችሁ የፈለጋችሁትን መምረጥ ትችላላችሁ። ራሱ እንግዲህ ዩቲዩብ ይሄንን ሰጀስት አድርጎታል። ኢትዮ ላቭ አንድ ልበለው እስቲ። ኢትዮ ላቭ አንድ ብዬ ልሞክረው። ይሄ ከተያዘ እንግዲህ ራሱ ተይዟል ብሎ ይነግረኛል። እዚህ ጋር እንደምታዩት ጀነሬት ያደረገ ነው፣ አልተያዘም። እንደምታዩት እንግዲህ ኢትዮ ላቭ አንድ አልተያዘም። ስለዚህ ኢትዮ ላቭ አንድ ብዬ መርጥለታል። በመቀጠል እንግዲህ እንደዚህ አድርገን ሙሉ ለሙሉ ኢንፎርሜሽኑን ካስገባን በኋላ እዚህ ከታች መተን እንደምትመለከቱት ክሬት የቻናል የምትል ቦታ አለች። ክሬት የቻናል የምትለዋን አንድ ጊዜ ክሊክ ታርጓታላችሁ። ውድ የቻናላችን ቤተሰቦች እንደምትመለከቱት እንግዲህ አሁን በሚገባ የዩቲዩብ ቻናል ክሬት አድርገናል። ግን አላለቀም። እጅግ በጣም ወሳኝ የሆኑ ማስተካከል ያለብን ሴቲንጎች አሉ። የቻናል አሁን ሙሉ ለሙሉ ተከፍቷል ማለት አይቻልም። አፕሩቭ የምናደርጋቸው እንደዚሁም ደግሞ አክሰፕት የምናደርጋቸው ህጎችና እንደዚሁም ደግሞ አክቲቭ የምናደርጋቸው ነገሮች አሉ። እነሱን ደግሞ አሁን እንዴት እንደምናደርግ አሳያችኋለሁ። አሁን ምን እንደምናደርገው ክብሯን የቻናላችን ቤተሰቦች ዩቲዩብ ላይ ነው የምንገኘው። www.youtube.com ላይ ነው የምንገኘው። እንደምታዩት እዚህ ጋር የቻናላችሁ አይከን አለች። አሁን ቅድም ስማችን ነበረ፣ አሁን ግን ሎጎአችን ነው የሚኖረው ወይም ደግሞ አቫታራችን ነው የሚኖረው። ስለዚህ እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ በኋላ የሚመጡላችሁ ዝርዝሮች አሉ። ከነዚህ ዝርዝሮች መሃል እንግዲህ እዚህ ጋር እንደምትመለከቱት ዩቲዩብ ስቱዲዮ የሚል ቦታ አለ። እዚህ ጋር እንደምታዩት ዩቲዩብ ስቱዲዮ የምትለዋን አንድ ጊዜ ክሊክ ታደርጓታላችሁ። ውድ የቻናል ቤተሰቦች እንደምትመለከቱት እንግዲህ አሁን የምንገኘው ዩቲዩብ ስቱዲዮ ላይ ነው። በርካታ ጊዜያችሁን እዚህ ጋር ነው መስዋዕት የምታደርጉት ሁሉም ዩቲዩበሮች ማለት ነው። ምክንያቱም እዚህ ጋር ነው መሰረታዊ የሚባሉ ሴቲንጎችን የምናስተካክለው፣ ሞኔታይዜሽናችን ብቁ እንደሆነ የምናየው፣ ለሞኔታይዜሽን ብቁ እንደሆነ የምናየው፣ ማስታወቂያ የምናስገባው፣ ኮሜንቶችን ብዙ ነገሮችን ብቻ ማኔጅ የምናደርገው እዚህ ቦታ ላይ ነው። ዩቲዩብ ስቱዲዮ ይባላል ቦታው ማለት ነው። በስልካችሁ የምትጠቀሙ ሰዎች ዩቲዩብ ስቱዲዮ የሚባል አፕሊኬሽን አለ። ከፕሌይ ስቶር ላይ ማውረድ ትችላላችሁ። በጣም ቀላል ነው እሱ፣ ለአጠቃቀምም ምቹ ነው ማለት ነው። በኮምፒውተር የምትጠቀሙ ግን www.studioyoutube.com ብላችሁ ስገቡ አሁን እንደምትመለከቱት ታገኙታላችሁ ማለት ነው። አሁን እንደምናደርገው ከታች እንደምታዩት እንግዲህ ዌልካም ቱ ዩቲዩብ ስቱዲዮ እያላችሁ ነው። እንደምታዩት ከታች ኮንቲኒው የምትለው አነካታለን። አሁን ዩቲዩብ ስቱዲዮአችን በሚገባ ተከፍቶልናል። በመቀጠልም እንደምናደርገው ይሄ ዩቲዩብ ቻናል አሁን ቬሪፋይ መደረግ አለበት። እንደዚህም ደግሞ ማስተካከል ያሉብን ወሳኝ ሴቲንጎች አሉ። እነሱን አሁን እናስተካክላለን። እነዚህን ሴቲንጎች ግን ካላስተካከላችሁ የዩቲዩብ ቻናላችሁን እንደምትፈልጉት መጠቀም አትችሉም። ብዙ ነገሮችን ይገድባችኋል ወይም ይከለክላችኋል። በመጀመሪያ ግን እንደምናደርገው የዩቲዩብ ቻናላችንን ቬሪፋይ ማድረግ አለብን። ቬሪፋይ ካደረግን በኋላ 100% እርግጠኛ ሆነን የዩቲዩብ ቻናላችንን ኮንፊገር ማድረግ ወይም ማስተካከል እንችላለን። እሱ እንዴት ነው የምናስተካክለው? በግራ በኩል ጋር እንደምትመለከቱት
ዳሽቦርድ፣ ኮንቴንት፣ አናሊቲክስ፣ ኮሜንት፣ ሰብታይትል የሚሉ ጽሁፎች አሉ። እንደምታዩቸው ሁሉንም እዚህ ጋር ዝርዝሮች ተቀምጠዋል። እዚህ ጋር መተን እንደምናደርገው ከታች ሴቲንግስ የምትል ቦታ አለች። እንደምታዩት ሴቲንግስ የምትለዋን አንድ ጊዜ ክሊክ አድርጋችሁ ትከፍቷታላችሁ። ይሄኛው እንግዲህ ክብሮን የቻናላችን ቤተሰቦች እጅግ በጣም ወሳኝ ነገሮችን የምናስተካክልበት ቦታ ነው። ይሄን ቦታ በጥንቃቄ መስራት ይኖርባቸዋል። እዚህ ጋር እንደምታዩት እንግዲህ ጀነራል፣ ቻናል፣ አፕሎድ ዲፎልትስ የሚሉ ጽሁፎች አሉ። እኛ ምን መጣይቱ ጋር ነው እዚህ ጋር መተን ቻናል የምትለዋ ቦታ ጋር ትመጣላችሁ። እዚህ ጋር እንደምታዩት ቻናል የምትለዋን ክሊክ አረጋታለሁ። እዚህ ጋር መሰረታዊ የሚባሉ ሴቲንጎች ይከፈቱልናል። እዚህ ጋር ያሉት እንግዲህ ቤዚክ ኢንፎ የምናስተካክልበት ቦታ ነው። እዚህ ጋር የምናደርገው ምንድነው ካንትሪ ኦፍ ሬዚደንስ ይላል። ይሄ ማለት ምን ማለት ነው? ይሄ ዩቲዩበር የሚኖርበት አገርን ነው እዚህ ጋር የምንሞላው። በጣም እጅግ በጣም ብዙ ዩቲዩበሮች የሚሸወዱት እዚህ ጋር ነው። ክብሮን የቻናላችን ቤተሰቦች ብዙዎቻችሁ እንደምታውቁት እንግዲህ ኢትዮጵያ የዩቲዩብ ፓርትነር ፕሮግራም ወይም ደግሞ የዋይፒፒ አባል አይደለችም። ስለዚህ ኢትዮጵያ ውስጥ አድርገን ዩቲዩብ ቻናላችንን ገንዘብ መስራት አንችልም። ግን ኢትዮጵያ ውስጥ ሆነን እየኖርን አገሩን የዩቲዩብ ቻናሉን አገር ሌላ አገር ላይ አድርገነው ግን ገንዘብ መስራት እንችላለን። ለምሳሌ እኔ ኢትዮጵያ ውስጥ ነው የምኖረው፣ የዩቲዩብ ቻናሌ ግን የሚገኘው ዩናይትድ ኪንግደም ውስጥ ነው የሚለው። ስለዚህ ኢትዮጵያ በፍጹም እዚህ ጋር መታችሁ እንዳታረጉት። እዚህ ጋር መተን ሰሌክት ካንትሪ የሚለው ጋር ኢትዮጵያ የሚልም አማራጭ አለ። ግን ኢትዮጵያ የሚለው ላይ ካረጋችሁት ሞኔታይዝ መሆን አትችሉም። ለምሳሌ እኔ ለዚህ ቪዲዮ እዚህ ጋር ዩናይትድ ስቴትስ የሚለው ላይ ላድርገው። ስለዚህ ዩናይትድ ስቴትስ ብዬ መርጥለታለሁ። እናንተም የፈለጋችሁትን ሀገር መምረጥ ትችላላችሁ። ግን ጎግል ላይ ገብታችሁ እርግጠኛ ሁኑ የሀገር የዋይፒፒ ወይም ደግሞ የዩቲዩብ ፓርትነር ፕሮግራም አባል እንደሆነ ያን ነገር ቼክ ማድረግ ይኖርባችኋል። እዚህ ጋር ዩናይትድ ኪንግደም ላይ ካረኩ በኋላ እዚህ ጋር መጥቼ ደግሞ እዚህ ጋር እንደምታዩት ፊቸር ኢሊጂቢሊቲ የምትል ቦታ አለች። ይሄ ቦታ እጅግ በጣም ወሳኝ ቦታ ነው። እዚህ ጋር መታችሁ ፊቸር ኢሊጂቢሊቲ የምትለዋን አንድ ጊዜ ክሊክ ታደርጓታላችሁ። በመቀጠልም እንደምታደርጉት እዚህ ጋር እንደምታዩት ስታንዳርድ ፊቸርስ የሚለው ቦታ ራሱ አውቶማቲካሊ ዩቲዩብ ኢኔብል አድርጎታል ወይም አብርቶታል። እዚህ ሁለተኛው ጋር እንደምትመለከቱት ኢንተርሚዲየት ፊቸርስ የምትል ቦታ አለች። ይሄን ኢንተርሚዲየት ፊቸርስ የተባለውን ቦታ ደግሞ አሁን ኮንፊገር አድርገን እናስተካክላለን። እዚህ ጋር እንደምታዩት ኢንኤሊጂብል ነው የሚለው ብቁ አይደለም ነው የሚለው። ስለዚህ አሁን ይሄንን ልክ ከላይ እንዳለው ኢኔብል አድርገነው ብቁ ማድረግ ይኖርብናል። የምናደርገው ምንድነው እዚች ጋር መታችሁ ቀስት አለች አይደል? ወደታች የምትመለከቷትን ቀስት እሷን አንድ ጊዜ ክሊክ ታርጓታላችሁ። እንደምታዩት እንግዲህ ዝርዝሮቹ ይከፈትላችኋል። ለምሳሌ ይላል ክብሯን የቻናላችን ቤተሰቦች ይሄኛው ኢንተርሚዲየት ፊቸርስ የተባለው ሁለተኛው ስቴፕ ካልበራ ወይም ደግሞ ካልተስተካከለ ምን አይነት አገልግሎቶችን ማግኘት አንችልም የሚለውን እዚህ ጋር እናያለን። የመጀመሪያው እንግዲህ ከ15 ደቂቃ በላይ የሆኑ ቪዲዮዎችን መጫን አትችሉም። ይሄን ሴቲንግ ካላስተካከላችሁ ማለት ነው። ሁለተኛው ምንድነው ተምኔሎችን መክተት አትችሉም። ክብሯን የቻናላችን ቤተሰቦች ብዙዎቻችሁ እንደምታውቁት እንግዲህ ተምኔል ለዩቲዩብ ቻናል እጅግ በጣም ወሳኝ የሆነ ነገር ነው። ይሄንን ሴቲንግ ካላበራን ተምኔሎችንም መክተት አንችልም። ዩቲዩብ በራሱ ጀነሬት የሚያደርጋቸውን ተምኔሎች እንጂ የራሳችንን ከስተም የሆነ ተምኔል መጨመር አንችልም ማለት ነው። ሁለተኛው ምንድነው ደግሞ ላይቭ ስትሪሚንግ ማድረግ አንችልም ወይም ላይቭ መግባት አንችልም። እነዚህን ነገሮች ማድረግ አንችልም። ይሄን ነገር የምናበራው በምንድን ነው? እዚህ ጋር ከታች እንደምትመለከቱት እንግዲህ ዝቅ ስታረጉት ቬሪፋይ ፎን ነምበር የምትል ቦታ አለች። እንደምታዩት እዚህ ጋር ቬሪፋይ ፎን ነምበር የምትለዋን ቦታ ክሊክ በማድረግ በስልክ ቁጥራችሁ ቅድም በከፈታችሁ በስልክ ቁጥር ቬሪፋይ ማድረግ ይኖርብናል ማለት ነው። ስለዚህ እዚህ ጋር መተን ቬሪፋይ ፎን ነምበር የምትለዋን አንድ ጊዜ ክሊክ እናረጋታለን። ውድ የቻናሌ ቤተሰቦች አሁን እንደምትመለከቱት እንግዲህ ፎን ቬሪፊኬሽን የምናደርግበት ቦታ በሚገባ ተከፍቷል። እንደምታዩት እዚህ መጀመሪያ ላይ እንግዲህ ቴክስት ሚ ዘ ቬሪፊኬሽን ኮድ የሚል አለ። ሁለተኛው ደግሞ ኮል ሚ የሚል አለ። በስልክ ቁጥር እንዲደወልላችሁ የምትፈልጉ ከሆነ እንደዚህ እንዲደወል ማድረግ ትችላላችሁ። ግን እኔ በቴክስት ስለሆነ እንዲደርሰኝ የምፈልገው እዚህ ጋር መጥቼ ቴክስት ሚ የምትለዋን እመርጣታለሁ መጀመሪያ ያለችዋን። ከዛ በኋላ እዚህ ጋር እንደምታዩት ኔዘርላንድ ነው የሚለው ኔዘርላንድ የምትለዋን እነካትና እዚህ ጋር መጥቼ ኢትዮጵያ ላይ አደርገዋለሁ። ምክንያቱም ይሄን ዩቲዩብ ቻናል የከፈትኩት በኢትዮጵያ ስልክ ቁጥር ነው። ከዝርዝር ውስጥ ኢትዮጵያ የሚለውን ትመርጣላችሁ። እንደምታዩት ኢትዮጵያ የሚለው መርጫለሁ። ከዛ በኋላ እንደምናደርገው እዚህ ጋር ስልክ ቁጥር እንሞላለን ማለት ነው። የትኛውን ቀደም ጂሜላችንን የከፈትንበትን ስልክ ቁጥር ወይም ደግሞ አዲስ ስልክ ቁጥርም ቬሪፋይ ማድረግ ትችላላችሁ። ስለዚህ እዚህ ጋር ስልክ ቁጥሩን እሞላለሁ። እንደምትመለከቱት እንግዲህ ስልክ ቁጥሩን በሚገባ ሞልቻለሁ። 09 ብላችሁ ነው የምትጀምሩት ማለት ነው። ምክንያቱም ኢትዮጵያ ስላደረጋችሁት 251 ሚሊዮን ራሱ አውቶማቲካሊ ይሞላል ማለት ነው። ከታች መተን እንግዲህ እዚህ ጋር እንደምትመለከቱት ጌት ኮድ የምትል ቦታ አለች። እሷን አንድ ጊዜ ክሊክ ታረጓታላችሁ። እዚህ ጋር እንደምታዩት ክብሯን የቻናላችን ቤተሰቦች አሁን ሁለተኛው ስቴፕ ላይ ነው የምንገኘው። ወደዚህ ስልክ ቁጥር እንግዲህ ኮድ ተልኳል እያለኝ ነው። ስለዚህ 6 ዲጂት ኮድ አለ። እሱን አምጥተን እዚህ ጋር እንሞላለን በሜሴጅ የሚደርሰንም ማለት ነው። እንደምትመለከቱት የቻናላችን ቤተሰቦች አሁን በሚገባ ኮዱ ደርሶኝ አስገብቻለሁ። ከዛ በኋላ እንደማደርገው ከታች መጥቼ ሰብሚት የምትለዋ ነካታለሁ። ፎን ነምበር ቬሪፋይድ ብሏል። እንደምታዩት የዩቲዩብ ቻናላችን እንግዲህ አሁን ቬሪፋይ ተደርጓል። ዋናውን ስቴፕ አልፈናል ማለት ነው። ብዙ ሰዎች የሚሸወዱት እዚህ ጋር ነው። አሁን ባልኳችሁ መንገድ ግን በጣም በቀላሉ ማለፍ ትችላላችሁ። አሁን እንግዲህ ወደ ቅድሙ ቦታ እንመለሳለን። የቅድሙ ቦታ ላይ ስንመለስ እንደምታዩት ፊቸር ኢሊጂቢሊቲ የምትለው ቦታ ጋር ስንመጣ ሁለተኛው ሴቲንግ እንግዲህ እንደምታዩት ራሱ ኢኔብል ሆኗል ማለት ነው፣ ወይም በርቷል። እንደምታዩት እንግዲህ ፎን ቬሪፊኬሽን
እንደምታዩት እንግዲህ ፎን ቬሪፊኬሽን ተደርጎበታል ኦሬዲ እዚህ ጋር እንደምትመለከቱት ቬሪፋይ ፎን ነምበር ብሏል ኦሬዲ ፎኑ ቬሪፋይ ተደርጓል ስለዚህ ዩቲዩብ ቻናላችን አሁን አክቲቭ ነው ማለት ነው ክብራን ቻናላችን ቤተሰቦች ይሄኛው ሶስተኛውን አድቫንስድ ፊቸርስ የሚለውን ራሱን የቻለ አንድ ቪዲዮ ሰራላችኋለሁ ረዘም ያለ ቪዲዮ ስለሆነ ግን አሁን ሁለቱም ባበራችኋቸው ቪዲዮዎች ወይም ደግሞ በስቴፕ 1 እና ስቴፕ 2 ላይ በሚገኙት ነገሮች የዩቲዩብ ቻናላችሁ አክቲቭ መሆን ይችላል ማለት ነው ስለዚህ በሚገባ ዩቲዩብ ቻናላችሁን አክቲቭ አድርጋችሁታል አሁን ማለት ነው ከታች መተን እንግዲህ እዚህ ጋር እንደምታዩት ሴቭ ምትላለች ሴቭ ምትሏን አንድ ጊዜ ክሊክ ታርጓታላችሁ አሁን እንግዲህ ክብራን ቻናላችን ቤተሰቦች የዩቲዩብ ቻናላችን 98% በሚባል ደረጃ ኦሬዲ ሞልተን አስተካክለናል አሁንም እንደምናደርገው ክብራን ቻናላችን ቤተሰቦች ቻናል ባነር እናስገባለን ዩቲዩብ ቻናላችን በደንብ እይታው እንዲሆን አሪፍ እንዲሆን ቻናል ባነር ያስፈልጋል ምን እንደምታደርጉልኝ በግራ በኩል ጋር መተን ዳሽቦርድ ኮንቴንት ፕሌሊስት ምናምን የሚሉ አሉ አይደለ እነሱን ዝቅ ወደ ታች ስናደርገው እዚህ ጋር እንደምትመለከቱት ከስተማይዜሽን የምትል ቦታ አለች እሷን ከስተማይዜሽን የምትለዋን አንድ ጊዜ ክሊክ ታደርጓታላችሁ እንደምታዩት ከስተማይዜሽን ሴቲንጉ ይከፈትላችኋል እዚህ ጋር እንግዲህ ቻናላችን ከስተማይዝ የምናደርግበት ቦታ ነው እዚህ ከላይ መታችሁ ብራንዲንግ የምትል ቦታ አለች እንደምታዩት ብራንዲንግ የምትለዋን ቦታ አንድ ጊዜ ክሊክ ስታደርጓት እዚህ ጋር እንደምትመለከቱት ፒክቸር ሚላለ ኦሬዲ ፕሮፋይል ፒክቸራችንን በሚገባ ቀድም ቻናሉን ስንከፍት እንግዲህ ያስገብተናል እዚህ ጋር እንደምታዩት ደግሞ ባነር የሚል ቦታ አለ ይሄንን ባነር የሚለውን ቦታ ግን ማስገባት አለብን ምክንያቱም ቻናላችን ኦሬዲ ባነር ስለሌለው ማለት ነው ስለዚህ እዚህ ጋር መተን አፕሎድ የምትል ቦታ አለች እንደምታዩት አፕሎድ የምትለውን ቦታ ነክተን ነው የምናስገባው ግን የባነራችን ሳይዝ እዚህ ጋር እንደምትመለከቱት 2048 በ1150 ፒክሴል መሆን አለበት ይሄ ፎቶ ማለት ነው ሳይዙ እንደዚሁም ደግሞ ከ6 ሜጋባይት በታች ሆነ መሆን አለበት ከ6 ሜጋባይት በላይ ከሆነ ፋይሉ ላርጅ ስለሚሆን አፕሎድ አይሆንም ስለዚህ እነዚህን እርግጠኛ ከሆናችሁ በኋላ እዚህ ጋር ከታች መተን አፕሎድ የምትለዋን ክሊክ እናደርጋታለን ከዛ ራሱ ወደ ጋለሪ ወስዳችኋል እዚህ ጋር እንደምትመለከቱት እኔ ኦሬዲ ባነር አዘጋጅቻለሁ ስለዚህ እዚህ ጋር መጥቼ ባነር የምትለዋን ሴሌክት ካረኳት በኋላ አስገባዋለሁ እዚህ ጋር እንደምታዩት እንግዲህ ራሱ በሚገባ ያስተካክልላችኋል እንደምታዩት እዚህ ጋር ይሄኛው ዲስክቶፕ ቨርዥን ነው ግራና ቀኙ ጋር ያለው የዲስክቶፕ ወይም ደግሞ በኮምፒውተር ላይ ስናየው ያለው እይታ ነው እዚህ መሃል ላይ ያለው ደግሞ በሞባይል የምናያቸው እይታዎች ናቸው ስለዚህ ይሄኛውን ሴፍ ፖይንቱ ወይም ደግሞ ሴፍ ማርጂኑ ትክክል እንደሆነ ማየት ይኖርባችኋል ማለት ነው ከዛ በኋላ እንደምናደርገው ከታች መተን እንግዲህ እዚህ ጋር ደን የምትለዋን ክሊክ እናደርጋታለን ውድ የቻናል ቤተሰቦች እንደምትመለከቱት እንግዲህ አሁን ቻናል ባነሩን በሚገባ አስገብቻለሁ አሁን እንደማደርገው ከላይ መጥቼ እዚህ ጋር ፐብሊሽ የምትለዋን ክሊክ አደርጋታለሁ ከዛ በኋላ ራሱ አውቶማቲካሊ ፐብሊሽ ያደርግልናል ማለት ነው የተወሰነ ሴከንድ ጠብቁታላችሁ ምክንያቱም ፋይሉ ላርጅ ከሆነ አፕሎድ እስከሚሆን ጊዜ ስለሚፈልግ ማለት ነው ትንሽ ሴከንድ ጠብቁታላችሁ ከዛ በኋላ እንደዚህ አፕሎድ ሆኖላችሁ ካለቀ በኋላ ምንድነው የምናደርገው እዚህ ጋር መታችሁ ቪው ቻናል ብላችሁ ወይም ደግሞ በስልካችሁ ቻናላችሁን ሰርች አድርጋችሁ አግኝታችሁ ባነሩ ምን እንደሚመስል ማየት ይችላልችሁ ለምሳሌ እኔ ቪው ቻናል ብየው ቻናላችን እይታው ምን እንደሚመስል አሁን እናያለን ማለት ነው ዋው ክብራን ቻናላችን ቤተሰቦች እንደምትመለከቱት ቻናላችን አሁን እጅግ በጣም የሚያምር እይታ ኖሮታል ማለት ነው ከዚህ በኋላ እንግዲህ የሚቀረን ምንድነው ቪዲዮዎችን እየሰራን ፖስት ማድረግና ሌሎች ደግሞ የሚስተካከሉ አንዳንድ ሴቲንጎች አሉ በሚቀጥለው ቪዲዮ እንግዲህ ያሳያችኋለሁ ወይም ደግሞ ይሄ ቪዲዮን ቆየት ብላችሁ የምታዩት ከሆነ ዲስክሪፕሽን ቦክስ ላይና የኮሜንት የመጀመሪያው ቦታ ላይ የዚህን ቀጣይ ፓርት አስቀምጥላችኋለሁ ቀጣዩን ፓርት በማየት ደግሞ ቻናላችን ላይ የምንለቃቸው ቪዲዮዎች በደንብ ሰዎች ጋር እንዲሄዱ ታግ ዲስክሪፕሽን ታይትል ተምኔልና የመሳሰሉ ነገሮችን እንዴት አድርገን አሪፍ አድርገን መስራት እንደምንችልና ማስገባት እንደምንችል በፓርት 2 ቪዲዮ አሳያችኋለሁ ማለት ነው በዛሬው ቪዲዮአችን እንግዲህ እንዴት አድርገን እጅግ በጣም በቀላሉ በአጭር ጊዜ ውስጥ ገንዘብ መስራት የሚችል ብራንድ የዩቲዩብ ቻናል እንዴት አድርገን መክፈት እንደምንችል አሳይቻችኋለሁ ይሄ ቪዲዮ ለብዙ ዩቲዩበሮች የሚጠቅም ስለሆነ ሼር እንድታደርጉልኝ ላይክ እንድታደርጉልኝ እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ ጠይቃችኋለሁ በሚቀጥለው አስተማሪና ቁም ነገር አዘል ፕሮግራም ይዤላችሁ እስክመጣ ድረስ በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ቸር ያቆየን